الحمد لله وحده والصلاة والسلام على من لا نبي بعده وآله وصحبه ومن والاه. أسأل الله العظيم رب العرش الكريم أن يجعلني وإياكم ممن يستمعون القول فيتبعون أحسنه. اللهم آمين. የዛሬው ኹጥባ እኔም እዚህ ከመጣሁ ጀምሬ አንስተነው አናውቅም። ወቅፍ ስለሚባል አንድ ትልቅ ነገር የዘነጋነውን ነገር ነው በዚህ ኹጥባ ላይ የተነሳው። ወቅፍ ማለት ምንድነው? መስጂድን ገንብቶ መስጂድ ገዝቶ ኪታብ ቁርአን ገዝቶ የሆኑ ነገሮችን አድርጎ ሊላህ ብሎ መስጠት ነው። ያን ነገር አጅሩን እንዲያገኝበት ማድረግ ማለት ነው። የአላህ መልእክተኛ አለይሂ ሰላቱ ወሰላም ወደ መዲና እንደሄዱ ይላል መጀመሪያ ላይ ያነሳሁላችሁ። ያው መዲና አካባቢ ላይ ጥሩ ውሃ የሚጣፍጥ ውሃ ጉድጓድ ውሃ ቢዕሩ ሩማ የምትባል ቦታ ነበረች ይላሉ። የአንድ ግለሰብ ምንጭ ጉድጓድ ውሃ ናት። እና ሰውየው ደግሞ ሸሂሃን ነፍስ ነበር። ሱብሃንአላህ ፊ አህድ الأول እንኳን በዚህ ደረጃ ለኸይር የሚከብዳቸው ሰዎች ነበሩ። የአላህ መልእክተኛ ባሉበት ጠርተው አናገሩት። ይችን ውሃን ለመዲና ሰዎች ለአንሷር ለሙሃጅሮች ወቅፍ አድርጋት፣ በሷ ምትክ አላህ በጀነት ውስጥ አይን ጀነት በጀነት ውስጥ ምንጭ ይተካህ አላህ አሉት። በነብዩ አንደበት ሲነገረው አይ እኔ በቤተሰቦቼም ለምንም ሌላ ገቢ ስለሌለን አልፈልግም አለ። في عهد الرسول በነብዩ አንደበት እየተመሰከረለት ጀነት ትገባለህ እየተባለ ነው። በሌላ አባባል አይ እኔ ይሸጥኩ መኖር ነው የምፈልገው አለ። ጀግናው ዑስማን ሰምተዋል። ይችን ነገር ገዝቼው የፈለገውን ሰጥቼው ወቅፍ ባድርጋት ለሱ የተባለው እኮ ለኔ ይባልልኛል በማለት አናገሩት። ተስማማ። ጥሬ ገንዘብ ሲያገኝ ፈለገ ሰውየው። ስግብግቦች ድሮም አሉ ማለት ነው። አስተግፊሩላህ። እንግዲህ በዛን ጊዜ የነበረን ሰው የዕለት ችግር ነው ይሁን። ዑስማን በ35,000 ዲርሃም ነው የገዙት። 35,000 ዲርሃም ዝም ብዬ እያሰብኩት ነበረ። አንድ ዲርሃም ወደ 3 ግራም አካባቢ ነው። ሲባዛ በ3 ከ100,000 ግራም በላይ ነው በብር። አንድ ብር ሲልቨር ብሩ ስንት ነው በብር? 300 400 ብር ይሆናል። ብናባዛው ከ30 ሚሊዮን ብር በላይ ነው ማለት ነው። ዑስማን ኢብኑ አፋን ያችን ብዕር ገዙና ለአላህ መልእክተኛ ሄደው ይኸው ገዝቻታለሁ፣ ለሰውየው ያላችሁት ለኔ ይገባኝ አዎ አሉት። በል እንግዲህ አሉት። እንግዲህ ብዕሩ ሩማ ወቅፍ ማለት ይሄ ነው። ያቺ ጉድጓድ እስከ መቼ ነበረች? አላሁ አለም። ከዛለት ጀምሮ ማንኛውም ሰው በተጠቀማት ቁጥር የዑስማን ድርሻ አላቸው። ኢጅዓልሃ ሲቃየተ ሊልሙስሊሚነ ወአጅሩሃ ለክ፣ አንተ ለሙስሊሞች ክፍት አድርገህ ስጥ፣ አጅሩ ላንተ ይሆንልሃል ሲሉት ይሄንን አድርገዋል። አንዳንድ ጊዜ ገንዘብ በዚህ ደረጃ ለኸይር ሲሰራበት በጣም ያጓጓል። ዑስማን ኢብኑ አፋን ያንን ነገር ወሰዱ እና ከዛን ጊዜ ጀምሮ ሷሃቦች ዘንድ ወቅፍ የሚባለው ነገር የተለየ ነገር ነበር። ሁላቸውም ይላሉ ጃቢር እንደሚሉት እኔ ከሷሃባ ወቅፍ የሚባል ያላደረገ እንደውም አላቅም ነው ያሉት። ሱብሃንአላህ لا أعلم أحد من الصحابة كان ذا مقدرة ومال አቅም ያለው እንዳቅሚቲ ነው። በጣም ትልቅ ነገር ላይሆን ይችላል። አሁን የተባለውን የ30 የ20 ሚሊዮን ብቻ አይደለም፣ የትንሽ በትንሽ ገንዘብም የሚደረጉ ወቅፎች ይኖራሉ። ያንን ነገር ያቅሙን ያህል ያላደረገ ከሷሃባ አላውቅም ይላሉ። እንዲህ አይነት አጅር ያለው ነገር እያለ እንዴት ዝም ይላሉ? ኢዛ ማተ ኢብኑ አደም እንቀጠዐ አመሉሁ ኢላ ሚን ሰላስ። አንድ ሰው ሲሞት ከስራው ይቋረጣል፣ ፋይል ይዘጋል። አሁን ላ ኸይር ወላ ሸር የለም፣ ይቋረጥና ያችኑ የያዘውን ይዞ ይሄዳል። ኢላ ሚን ሰላስ ሰደቀቲን ጃሪያ መጀመሪያ ላይ የተቀመጠው ነው። ሰደቃ ጃሪያ ማለት እሱም ከሞተ በኋላ ቢሆን ሊቀጥል የሚችል ነገር ያስቀረ ሲሆን፣ ይሄን መስጂድ ገንብቶ የሄደ ሰው ይሄን ምንጣፍ ያደረገልን የሆነ ቁርአን ኪታብ አድርጎ እሱ ቢሄድም በተሰገደበት በተኖረበት በተቀራበት ልክ አጅር ለሱ ይቀጥልለታል። በህይወት እያለ የሰራው ከሞተም በኋላ የሚቀጥል ስራ
ይሄን ከሰሙ በኋላ ገንዘብ ያለው ሰው ያቅሙን ያህል የሆነ ነገር ሳያደርግ የሞተ ሷሃባ አላውቅም ይላሉ ጃቢር። ሰዕድ የሚባሉት ታላቁ ሷሃቢ ሰዕድ ብኑ ዑባዳ እጅግ ለእናቱ መልካም ከሚባሉት ውስጥ ነው። በረም ቢኡሚሂ ከሚባሉት እናቱ ሞተችበትና ነቢዩን ሄዶ ጠየቃቸው። ኢነ ኡመ ሰዕድ ማተት፣ እናቴ ሞታለች ነው። ፈአዩ ሰደቀቲ አፍዶል፣ ለእናቴ በእናቴ ስም የሆነ ነገር ማድረግ እፈልጋለሁ፣ ስለዚህ ምን ባደርግላት የተሻለ አጅር ማገኝበት ብሎ ጠየቃቸው። አልማ አሉት፣ ውሃ። የውሃን ችግር የጠፋ ቀን ነው የምናውቀው። አዘሉ መውጁድ ወአዙ መጥሉብ ይባላል። ምንም ነገር ቢጠፋ መጀመሪያ ውሃን ነው የምንፈልገው፣ ሲኖር ደግሞ ርካሽ ውሃ ነው። አላህም ወሚን ረሕመቲሂ አንበሻብሾን ነው እንደ ውድነቱ ዛሬ ሰዎች እያሸጉ አስወደዱት። አላኩል ያህል ውሃ ትልቅ አጅር ነው። ሶደቃ አፍዶሉ ሶደቀቲ ሶደቀቱል ሚያህ ነው። ቤት ሲገባ በኩባያዋ መስጠት ትልቅ አጅር አለው። እንኳን አይደለም በቢዕሪ በጉድጓድ እንደዚህ ለሌሎች ሰዎች የምታካፍለው። እዚህም ወንድማችን አንድ እንዲህ ይህን ነገር አስቦ እንዳጋጣሚ ያልሆነም ኢንሻአላህ ይሳካለታል። በየቦታው በኸይር ነገር ላይ እንዲህ የሚሳተፉ አሉ። ሞት ካይባልም አንተ እንዲህ አይነት ነገር ካረግ ያን አደረገላት። በእናቱ ስም ጉድጓድ አስቆፍሮ ጉድጓድ ወቅፍ አድርጎላት ሄደ። ወቅፍ እንግዲህ ሷሊሆቹ የሚገለጹበት ነገር ነው። እነሱ ያሰቡ ያሉት በዚህ በዱንያው ላይ እያሉ ብቻ አይደለም። እያሉማ ጨዋታውን ምኑም አያታልላቸውም። ጊዜያቸውን ሌት ተቀን ይጠቀማሉ። የሚያሳስባቸው ከሞትኩም በኋላ ይሄ ኸይር ነገር እንዳይቋረጥብኝ እንዴት ላርግ የሚል ነው የነሱ ስጋት። እኛማ እናላግጥ እንጂ በጊዜያችን እንሞት አይመስለን። ሲጀመርም የማመናችን ነገር ነው መሰለኝ። ኢማን ይለያያል ደረጃው። ስለዚህ ያለውን ያን ያክል የሚያደርጉት እንደኛ ከኛ በላይ ተርፏቸው አይደለም፣ ግን ያኛው ይበልጣል የሚለውን ነገር በመስጠት ነው። ወቅፍ የሚባለው ነገር እጅግ በጣም የተረሳ ሱና ነው። ሰዎች ገድበነው እንገኛለን። ምናልባት መስጂድ ዙሪያ ላይ ብቻ አይደለም። አንድ ትልቅ ህንፃ ወቅፍ አድርገህ ብትሄድ ያ ህንፃ የሚያመጣው ገቢ ለየቲሞች፣ ለምስኪኖች፣ ለተለያየ ነገር እንዲሆን አንተ አጅር ነው። በትንሹም በትልቁም ወቅፍ የሚባለው ነገር ይገኛል። ከዛ በፊት አንድ ነገር ለምሳሌ ይሄ ኪታብ ብሸጠው ወይ ደግሞ ስጦታ ሶደቃ ባደርገው ወይ ሀዲያ ባደርገው ወይ ወስያ ባደርገው ወይ ወቅፍ ባደርገው በየትኛውም መንገድ ይሄ ንብረት ከኔ ተዘዋውሯል፣ የኔ ኪታብ አይሆንም። ከዛ በኋላ አንተ ከገዛሃኝ በገንዘብህ ነው የገዛሃኝ፣ ሐቅ ነው። ሽጥ ለውጥ እንደፈለክ፣ ለኔ የማገኘው ነገር ገንዘባና ተቀብያለሁ። ሶደቃ የሚባለው ሶደቃና ወቅፍ መሃል ያለው ልዩነት ምንድነው? ሶደቃ ማንኛውም ነገር ሶደቃ መሆን ሲችል፣ ወቅፍ ግን አላቂ ያልሆነ ነገር ነው ወቅፍ የሚደረገው። ይሄ ኪታብ ወቅፍ መሆን ይችላል። ዳቦ ገዝተህ የሚበላ ነገር አምጥተህ ለነቢጤዎች ስትሰጥ ወቅፍ ሳይሆን ሶደቃ ነው። እሱ አላቂ ነገር ሶደቃ ነው የሚባለው። ወቅፍ የሚባለው ግን የማያልቅ ነገር ነው። ይሄ ምንጣፍ ወቅፍ ነው፣ ጊዜውን ደርሶ ያልቃል፣ ችግር የለውም። በዕለቱ ግን እየተጠቀምንበት ማንነቱ የማያልቅ ነገር ነው። ሀዲያ ስጦታ ነው። አንድ ዘመድ ጋር ጓደኛህ ቤት በግ ስበህ ይዘህ ብትሄድ ሶደቃ አይደለም፣ ደሃ ነው ችግርተኛ ነው ብለህ አይደለም፣ ኢክራም ነው የሚባለው። ዞሮ በሀዲያውም ይሁን በሶደቃውም ይሁን ወስያ የሚባለው እስካለሁ ልጠቀምበትና እኔ ከሞትኩኝ በኋላ ላንተ ሰጥቻለሁ ነው። ይሄም ተምሊክ ነው። ወቅፍ የሚባለው ነገር ግን ከነዚህ ሁሉ የሚለየው ወቅፍ የተደረገው ነገር አይሸጥም፣ አይለወጥም። ለዛው ለተባለለት ፐርፐስ ብቻ ነው መዋል ያለበት። ለመስጂድ የተቀመጠውን ቤት ወደ ሌላ ነገር ማዞር አንችልም። ይሄ ምንጣፍ ለመስገጃ ብሎ ወቅፍ ያስመጣውን ነገር እኛ ሸጠን ቤት እንስራ ሌላ እናርግበት ማለት አንችልም። ወቅፍ በተባለለት መልኩ ብቻ ነው የሚቀመጠው። የማንም ንብረት አይደለም፣ ማንም አያዝበትም። ጥቅሙ ብቻ ለተባለው ለምስኪኖች፣ ለየቲሞች፣ ለመስገጃ ጉድጓድ እንደተባለው እየቀዱ እንዲጠቀሙት ለዛ የሚውል አገልግሎት ነው ወቅፍ የሚባለው። ከሶደቃ በዚህ መልኩ ይለያል።
ሁላቸውም ንብረትህን አሳልፈ መስጠት ቢሆንም በዚህ መልኩ ነው ወቅፍ የሚባሉት ነገሮች ትንሽም ትልቅም ቢሆን እዛ ውስጥ ይገባል። ስለዚህ ኻሊድ ኢብኑል ወሊድ ብዙ ሀብት የላቸውም፣ ወታደር ናቸው። ዘካ አምጣ ሲባሉ ከለከሉ። ለነብዩ ሄደው ሲናገሩ ኻሊድንስ እናንተ እየዞለማችሁት ነው፣ ምን አለውና ነው አንጣ የምትሉት? ያለውን ሙሉ ስንቁን ደግሞ ለፊ ሰቢልላህ አድርጎታል፣ ወቅፍ አድርጎታል ብለዋል። ያለውን ሰይፉን፣ መሳሪያውን፣ ይሄ ድርዑን ምናምን ሁሉ ፈረሱ ሳይቀር ፊ ሰቢልላህ ላይ ወቅፍ አድርጎታል ኻሊድ። ስለዚህ ሱሐቦች ባላቸው ልክ በሁሉም መልኩ ወቅፍ ያደርጉ ነበረ ለማለት ነው። ሌላው ወቅፍ በሱሐቦች ጊዜ ከነበረው ማለት ነው የወቅፍ ጥቅሙ ረጅም ጊዜ አጅሩ እንዲቀጥል ይደረጋል። አንድ ሰው ይሄን መስጂድ ከገነባልን ምንጣፍ ካነጠፈልን ዛሬ የተሻለ ሰው ሲመጣ ነገር ያን አንስተን መጣልም የለብንም። አጅሩ እንዳይቋረጥበት ከአገልግሎት ውጭ ካልሆነ በጣም አርጅቷል በቅቶታል ካልን በቦታው ላይ እንተካለን። እንደሚሉት ወይ ደግሞ ለባሰበት የኛ ሮጌ ለሌሎች ደግሞ የሚያገለግሉት ካለ መልሶ እዛው ኸይር ነገር ላይ እንዲውል ይደረጋል። በየቦታው እየተጠቀለሉ የሚቀመጡ ንብረቶች አሉ። በየአመቱ እየተነሳ የሚጠቀለሉ ምንጣፎች ይኖራሉ። ያርገው የራሱ ጉዳይ። ሰውየውም ራሱ ፉክክር ነው። የሌላን ሰው አንስቶ ነው ያነጠፈው። ደግሞ ነገጧት ማን ነው የአጅሩን ጊዜ የሚያቋርጡበት አጋጣሚዎች ይኖራሉ። በጥሩ ሁኔታ ወቅፍ ማስቀመጥ ማለት ንብረት ነው። አንድ ሰው ንብረቱ ገንዘቡ ገንዘብ የሚባለው ይሄ ነው። የቁሉ ኢብኑ አደም ማሊ ማሊ፣ ገንዘቤ ገንዘቤ ይላል የሰው ልጅ። ምን ገንዘብ አለ? በልተህ የጨረስከው ለብሰህ የለበስከውና ሰጥተህ ያስቀደምከው ነገር ካልሆነ በስተቀር ያማ የወራሽ ገንዘብ ነው። ስትሞት ያንተ 5 ሳንቲም የለህም፣ ለወራሾች የሚሻገር ነው። እንደዚህ ሰደቃ ጃሪያ በወቅፍ መልኩ ያሳለፍከው ካልሆነ በስተቀር ያንተ ገንዘብ የሚሆን የለም ይላሉ። ፊ ሶሒህ ሙስሊም አንድ ሰው መጣና መልእክተኛውን አይ ሰደቀቲ አፍዶል አላቸው። ሶሃቦቹ መስራት ላይ ችግር የለባቸውም፣ ሲሰሩ ደግሞ የትኛው ነው የሚያዋጣው የሚል አለ። የዛሬ እኛ ነጋዴዎች እንደሚያደርጉት መነገዱን ብቻ አይደለም የሚያስበው፣ በየትኛው ሙያ ላይ ብገባ ያዋጣኛል፣ ይሄ ብልጠት ነው። ይሄንን ያደርጋሉ። መስጠታቸውን ብቻ ሳይሆን ማረጋቸውን ብቻ ሳይሆን በምን ላይ ባውለው የተለየ አጅር አገኝበታለሁ የሚል የነሱ ጥያቄ ነው። አዩ ሰደቀቲ አፍዶል ብሎ ሲጠይቃቸው ምንድነው ያሉት? አንተ ሰደቀ ወአንተ ሶሒሑን። ሶሒህ ማለት ጤነኛ እያልህ፣ ሸሒህ ማለት ደግሞ ያን ነገር እየወደድከው። አንዳንዱ ሰው በልቶ የተረፈውን አቦ ከሚደፋ ስጧት፣ ይሄ ሰደቃ አይደለም የሚባለው። ወላ ተየመሙል ኸቢሰ፣ ለራስህ ሊሆን የማትፈልገውን ነገር ሳይሆን የምትወዳትን ነገር ነው። ለን ተናሉል ቢረ ሐታ ቱንፊቁ ሚማ ቱሒቡን ነው የሚለው። ትልቅ ነገር ማግኘት ከፈለክ፣ ጀነትን ለማግኘት የአላህ ሪዷ ማግኘት ከፈለክ መስጠት ያለብህም ጥሩ ነገር ነው። በከፈልከው ልክ ነው የሚሰጥህ። መን ኸጠበል ሐስናአ ላ የግሊሂል መህር ይላል አረብ። ጥሩ ነገር አንድ መልካም ልጅ ማግባት ፈልገህ፣ ጥሩ መኪና መግዛት ፈልገህ ዋጋ ፈርተህ አይሆንም። የምትከፍልበት ነገር ያን ነው። ወአንተ ሶሒሑን ሸሒሑን ተኽሸል ፈቅረ ወተእመሉል ጊና አሉት። ይችን ነገር ብሰጣት ትጎልብኛለች የሚል ስሜት ውስጥ እያልክ ባጠራቅማት ደግሞ ነገ የሆነች ነገር እደርስባታለሁ ባለበት ሁኔታ ላይ የምትሰጣት ይሄ ትልቅ ጅሃድ አለ። ከውስጥ ያለው ስጥ አትስጥ፣ እጅ ይገባል ይወጣል፣ ታስበዋለህ፣ ቃል ትጽፋለህ፣ ትሰርዛለህ። ይሄ ትግል አለ። በዚህ ሁኔታ የምታደርገው ከሰደቃው ሁሉ በላጭ ነው ይላሉ። ምን አሉት? ወላ ቱምሂል ሐታ ኢዛ በለገቲል ሑልቁማ፣ ሩሑ ልትወጣ መለከል መውት ሞቶ ጉሮሮ እስክትደርስ ድረስ ጠብቀህ የዛን ጊዜ እኔ እንግዲህ ከሞትኩኝማ በሚል ይሄን ለገሌ ያርጉልኝ፣ ይሄን ለመስጂድ ስጡልኝ እስከምትልበት ሰዓት አትጠብቅ። ብትል ባትል አልፏል፣ ያንተ አይደለም በማለት መልሰውለታል። እና ሰደቃ እንደዚህ አይነት ነገር ስናደርግ ስሞት ይሄ ይደረግልኝ ልንሞት ስንል ያን በምንታመም ሰዓት ከምንል ጤነኛ እያለን የምናደርገው ነገር ይሄ ነው ብለው ተናግረዋል። መዲና እንደገቡ የአላህ መልእክተኛ የመጀመሪያው ወካነ الموقع المختار أرضا لبني النجار። ያው ታውቃላችሁ ታሪኩን። መስጂዱ የት ጋር መመስረት እንዳለበት
ከተወሰነ በኋላ ያ ቦታ የበኑ ነጃሮች መሬት ነበር። ሰዎችን ጠርተው ባለቤቶቹን በሉ ዋጋ አውጡለት ልክፈላችሁ አሉ። ላ አንቀበልም ከአላህ ነው የምናገኘው አሉ። መስጂዱ ረሱልላህ የዛሬው እንደዚህ ባይሰፋም የመጀመሪያው የተጠነሰሰበት የበኑ ነጃሮች መሬት ነበረ። ሶደቃ እንደዚህ አይነት አጅር ሊያስገኝ የሚችል ደግሞ ከሁሉም በላይ ይሄ ነገር ነው። አሁን ይሄ ቤት አርጅቶ ከ10 ዓመት በኋላ ልናፈርሰውና ሌላ እንቀይር እንችላለን። ምንጣፉን ልናድስ እንችላለን። መሬቱ ግን ፎቅ የሚስሩበት ምንም ይስሩበት መሬቱ ኢላ አን ተቁመ ሰዓ ተአምር ካልተፈጠረ በስተቀር አጅሩ የመሬት ምጥር አጅር ደግሞ የበለጠ ነውና በየትኛውም አጋጣሚ ኸይር ነገር ላይ ሳንቲሞችን ማስቀመጥ ምንድነው የሚባለው ማስቀመጥ የሚለው ነገር ሴፍ ማድረግ ለአኺራ እጅግ ተገቢ ነው። ከዛን ጊዜ ጀምሮ እንግዲህ በኑ ነጃሮች ያው የመዲናው መስጂድ እስካለ ድረስ ለቂያም ሰዓም ድረስ ያሁላ ሰጋጅ ያሁላ ኢባዳ ያደረገበት ሁሉ የነሱ ሸር አለበትና አጅር እንደዚህ ነው። ሶደቃ ጃሪያ ማለት ባጭሩ ይሄንን ነው የሚመስለው። የሚወዱትን ለሚለው አቡ ጦልሃ ሁልጊዜ ይነገራል። ይሄ ታሪክ ተአምር ነው። ለን ተናሉ البر حتى تنفقون مما تحبون የሚለው የቁርአን አያ በሚወርድ ሰዓት አላህ የምትወዱት ቢር ማለት ጀነት ነው። ቢር ማለት መልካም ነገር ሰርተናል ማለት የምትችሉት የምትወዱት ነው። ዑለማዎች እዚህ ላይ ይላሉ በህይወታችን ማድረግ አለብን። ቤት ውስጥ ልብሶች ይኖራሉ፣ ያሉን ነገሮች የምንወዳቸውን ነገሮች አንስተን መስጠት አለብን። ለንተናሉ ቢር በህይወታችን መሞከር ተግባር ማድረግ ያለብን ነገር ነው። ለንተናሉ ቢር حتى تنفقوا مما تحبون እያለ ነው አላህ። እኔ ደግሞ ሳስበው ከንብረቴ የምወደው በይሩሃ የምትባል ከመስጂድ ነበዊ ቅርብ ያለች ጉድጓድ ያላት ውሃ ምንጭ ያላትና መስኖ ቦታው ናት። ለአቡ ጦልሃ ያላህ መልእክተኛ እንኳን ወጣ እያሉ እዛ ቀዝቃዛ ውሃ ጠጥተው የሚመጡባት ዘና የሚሉባት ቦታ ናት። ስለዚህ እኔ የምወደው ከሷ በላይ የለም፣ በወዳትም ከጀነት በላይ አይደለችም። ስለዚህ ይሄው የምትፈልገው ቦታ አድርገን ይሰጥቻለሁ አሉ። አላህ ብሎ እንዲካዘዘን ተካዝያለሁ አሉ። በኺም በኽ ረቢሐል በይዑ ሰይደጋረክ ጥሩ ትርፍ ነው፣ ጥሩ ስራ ነው፣ ከአላህ ጋር ሙራባሃ ነው ያረከው። ግን እኔ የምመክርህ ደግሞ ለቅርብ ቤተሰቦችህ አድርገው አሉት። አያችሁት? ለውጭ ሳይሆን የበለጠ ደግሞ ሲለቱን ወቀራባ ይሆናል። ለዘመድ የሚደረገው ነገር ዝምድናንም መቀጠል ይሆናል፣ በተጨማሪም አጅርም ይሆናል። አንዳንዱ ሰው ውጭ ላይ ነው የሚታየው ማንነቱ፣ አይቻልም፣ ከቤት ይሻላል። ኸይሩኩም ሊአህሊ ነው ማንነትህ፣ ቸርነትህ፣ ደግነትህ መታየት ያለበት ልጆች ላይ፣ ሚስትህ ላይ፣ ጎረቤት ዘመዶች ላይ መታየት አለበት። ያ ዝና ፍለጋ ካልሆነ በስተቀር የሚዲያው ያደባባው እሱ አይደለም ዋናውና ሶደቃ ጃሪያ የሚለው ይሄንን ለማንሳት የተፈለገበት በአጋጣሚ ዛሬ እንደ ሸገር በመጅሊስ በኩል የመጣ መልእክት ነው። እንግዲህ ይሄንን ነገር የወቅፍ ጉዳይ እንደ መጅሊስ እየታሰበበት በአገራችን ላይ ያልተለመደ ነው። አውቃፎች በስነ ስርዓቱ ቢኖሩ እውነትም የዲናችንም ችግር ትልቅ ይከፈታል። ዑለማዎች፣ አስተማሪዎች፣ ምኖች እነሱ የሚደገፉበት መንገድ ይፈጠርና ብዙ ነገሮችን ለዲን የሚያግዘን ነገር ይሆናል። ያንን ነገር የማድረግ ሐሳብ ታስቧል። በዛ ጉዳይ ላይ መልእክቶች በሚመጡ ሰዓት በዛ ላይ እንድንሳተፍ ነው። አንድ ነገር ሲደረግ በህብረት ማድረግ እንችላለን። አንዲትን ኪታብ ይችን ለመግዛት በህብረት ገዝተን ብናደርግ አላህ ችግር የለበትም፣ ለሁላችንም አጅር እናገኛለን። 100 ብሯን ለ10 ብንገዛት 10 ብር አድርገን ዞሮ ይችን ኪታብ ወቅፍ አድርገናል። የግድ ትልቅ ነገር ካልሆነ አይባልም። የምንችለውን ያህል ያቅማችንን ማበርከት ይኖርብናል። አላኩል ያህል ሶደቃ ጃሪያ የሚባለው ይሄ ነው። ሰዎች ብዙዎች ሲሞቱ እንኳን ኸይር ይከተላቸው የዘሩት መጥፎ ነገር የሚከተላቸው ብዙ አሉ። ወነውዙ ቢላህ ከሰው ክፉ ማለት ከሰው ድለኛ ሰው ማለት ሲሞት ወንጀሉ አብሮ የሚሞት ነው ብለዋል። አንዳንድ ወንጀሉ የማይሞትም አለ። የሰራው መጥፎ ነገር ሞቶም ይቀጥላል። እሱ ያስተማረው እሱ ያሳያቸው መጥፎ ተግባራቶች ይኖራሉ። ኸይሩ ናሲ መን ጧለ ዑምሩሁ ወሐሱነ ዐመሉ ይሄ ግልጽ ነው። በቆይን ቁጥር መልካም ስራ ምናበዛ ሲሆን መልካም ነው። ወሸሩ ናስ መን ጧለ ዑምሩሁ ወሰአ ዐመሉሁ በቆየ ቁጥር ወንጀል የሚያካብት መጥፎ ሰው ማለት እሱ ነው ብለዋል። እኔንም እናንተንም በሰማነው ምንጠቀም አላህ አድርገን እያልንም ወተንም ኸይራቸው ከማይቋረጥባቸው አላህ ከተቀበላቸው ሰዎች አላህ ያድርገን። جعلني الله وإياكم من الذين يستمعون القول فيتبعون أحسنه. عباد الله
صلوا وسلموا على من أمرتم بالصلاة عليه إن الله وملائكته يصلون على النبي أيها الذين آمنوا صلوا عليه وسلموا تسليما اللهم صل على محمد وآل محمد كما صليت على إبراهيم وآل إبراهيم في العالمين إنك حميد مجيد وارض اللهم عن أربعة الخلفاء أئمة الهدى أبي بكر وعمر وعثمان وعلي وعن بقية الصحابة والتابعين وعنا معهم برحمتك يا أرحم الراحمين اللهم حبب إلينا الإيمان وزينه في قلوبنا وكره إلينا الكفر والفسوق والعصيان واجعلنا من الراشدين توفنا مسلمين والحقنا بالصالحين برحمتك يا أرحم الراحمين اللهم أعنا على ذكرك وشكرك وحسن عبادتك اللهم أعنا على ذكرك وشكرك وحسن عبادتك اللهم تقبل منا القليل واعف عنا الكثير ولا تؤاخذنا بالتقصير غفرانك ربنا وإليك المصير اللهم اغفر للمؤمنين والمؤمنات والمسلمين والمسلمات الأحياء منهم والأموات إنك سميع قريب مجيب الدعوات يا رب العالمين ربنا آتنا في الدنيا